ሰላም 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 ይብዛላችሁ እንዴት ናችሁልን እንኳን በደህና መጣችሁ እያልኩ ዛሬም ጠቃሚ በሆነ ስራ መጥቻለሁ። ተፈጥሯዊ የሆነ የከንፈር መንከባከቢያ ቅባት ከንፈር ጤናማ እንዲሆን የሚያምር ከለር እንዲኖረው በእጅጉ የሚረዳ በተለይ ደግሞ በተለያየ ምክንያት ለጠቆረ ለጨለመ ለተጎዳ ለተሰነጣጠቀ ከንፈር ጭምር ፍቱን መፍትሄ የሆነ የከንፈር ቅባት ወይም ሊፕ ባልም ነው። ወደ አዘገጃጀቱ እየሄድን ያዘጋጀን ስለ ጥቅሙም እያወራን ቆይታ እናደርጋለን። እንግዲህ ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም ለሌላው ተደራሽ እንዲሆን ሼርም እንድታደርጉ በትህትና እንጠይቃለን። እንዲሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልን። ስለምታበረታቱን ሁሌም ከልብ አመሰግናለሁ። ሁለት ራስ የቀይ ስር በደንብ ካጠብኩት በኋላ ቆዳውም ተልጦ ዝግጁ የሆነውን በዚህ ሂደት በመፈቅፈቂያ አፈቀፍቀዋለሁ። እንግዲህ ቀይ ስር በተፈጥሮ በውስጡ ማዕድናትን ቫይታሚኖችን የያዘ ስለሆነ እንዲሁም ደግሞ ጸረ ባክቴሪያነት ጸረ አንቲኦክሲደንትነት ይዘት ስላለው ለቆዳ ጤና ለከንፈር እንክብካቤ በጣም በርካታ ጥቅምን ይሰጣል። እንዲሁም ደግሞ ተፈጥሯዊ ቀለም ያለው ስለሆነ ከንፈራችንን ለማቅለም ወይም ደግሞ ጥሩ ከለር ያለው ከንፈር እንዲኖረን በጣም የሚረዳ ነው። እንዲሁም ደግሞ በውስጡ ከፍተኛ መጠን ያለው አንቲኦክሲደንትነትን የያዘ ስለሆነ ለተጎዳ ከንፈር ለደረቀ ለተሰነጣጠቀ ለተላላጠ ቆዳ ጭምር ፍቱን መፍትሄ የሆነ የሚያክም ትሪት የሚያደርግ የተፈጥሮ ግብአት ነው። ስለዚህ ይህንን ግብአት እንግዲህ በዚህ ሂደት አዘጋጅተን መጠቀሙ ከንፈራችንን ለመንከባከብ በእጅጉ የሚረዳ ነው። እንዲሁም ደግሞ በዚህ ሂደት አዘጋጅቶ ከንፈራችን ላይ አፕላይ ማድረግም ብቻ ሳይሆን ይህንን ግብአት በመመገብም በጁስ መልክም በመጠጣትም የሚሰጠውን ጥቅም ማግኘት ይቻላል። እንግዲህ በዚህ ሂደት ከፈቀፈኩት በኋላ ጭማቂውን ስለሆነ ለማዘጋጀው ሂደት የምጠቀመው ስስ በሆነ የማጥለያ ጨርቅ ላይ አርጌ ንጹህ በሆነ ጭምቅ አደርገዋለሁ። በዚህ ሂደት ጭማቂውን ላይ ያለውኝ ማለት ነው። ስለዚህ ውዶች እንደዚህ ያሉ የከንፈር መንከባከቢያ ቅባቶች የሊፕ ባልም በገበያ ደረጃ ልናገኝ እንችላለን። ይሸጣሉ በተለያየ መንገድ ተዘጋጅተው በዚህም መንገድ ተዘጋጅተው የሚሸጡ አሉ። ነገር ግን ያንን ገዝተን ከመጠቀም በቤታችን በቀላሉ ከኬሚካልም ነፃ የሆነ እንደዚህ አዘጋጅተን መጠቀሙ እጅግ በጣም ተመራጭ ነው። ወጪንም ደግሞ ቆጣቢም ነው እና ከጨመኩት በኋላ የተወሰነ ነው የምጠቀመው፣ ሁሉንም አልጠቀምም። ከጨመርኩኝ በኋላ እሳት ላይ ዝግ ባለ የእሳት መጠን ላይ ሞቅ እስኪል እጥደዋለሁ። ምንም አልጨመርኩበትም። እስኪሞቅ ብቻ እንዲሞቅ ብቻ ነው በዚህ ሂደት ያቆየሁት ማለት ነው። ከዛ በኋላ አውጥቼ ኮኮናት ኦርጋኒክ የሆነ ኮኮናት በተር እጨምርበታለሁ። 1-2 ማንኪያ የኮኮናት በተርም ለቆዳ ለከንፈር እንክብካቤ ድንቅ ጥቅምን የሚሰጥ የተፈጥሮ ግብአት ነው። በጤናማ የቅባት አሲድ የተሞላ ስለሆነ እንዲሁም ደግሞ ጸረ አንቲኦክሲደንትነትንም የያዘ የበለጸገ ስለሆነ ቆዳን ከንፈርን ለመንከባከብ በጣም መፍትሄ ሰጪ የሆነ ግብአት ነው። ከንፈርን በጥልቀት ለማጠጣት ለማራስ ለማለስለስም የሚሆን ነው። እንዲሁም 1 ማንኪያ ቫዝሊን አካትታለሁ። ይሄን ሁለቱን ካካተትኩኝ በኋላ ሞቅ ያለ ስለሆነ የቀይ ስሩ ውሃ ጭማቂው ሞቅ ያለ ስለሆነ በዛ በሙቀት ሂደት በደንብ እስኪቀልጥ ድረስ አንድ ላይ ሁሉም እስኪዋሃድ ድረስ በደንብ እንቀላቅለዋለን። እንግዲህ እንዳያችሁት 3 ግብአቶችን ያካተትኩት ሌላ ምንም ነገር ያካተትኩት ነገር የለም። የቀይ ስሩ ጭማቂ፣ ኦርጋኒክ የኮኮናት በተር እና ኦሪጂናል ቫዝሊን ነው ያካተትኩት። ቫዝሊንም ቆዳን ከንፈርን በጥልቀት ለመንከባከብ በጣም የሚረዳ የተፈጥሮ ግብአት ነው። በተለይ ደግሞ የደረቀ የተሰነጣጠቀ የተላጠ ከንፈርን ጭምር ትሪት የማድረግ ብቃት አለው። በአጠቃላይ ከንፈር እንዲለሰልስ ጤናማ እንዲሆን በጣም የሚረዳ የሚያግዝ ምርት ነው። እንግዲህ በዚህ ሂደት እንዳያችሁት በደንብ ከተቀላቀለ ከተዋሃደ በኋላ
ያካተትነው ያው ቫዝሊንም እንዲሁም ደግሞ የኮኮናት በተሩም ሁለቱም ቶሎ የሚረጉ ወደ ነበረበት ሙቀቱ እየለቀቀ ሲሄድ የሚረጉና ይዘታቸውን እንደገና እንትን የሚሉ ስለሆኑ ቶሎ ሙቀቱ እንትን ሳይል በደንብ ካዋሃድኩኝ በኋላ ለማስቀመጥ ባዘጋጀሁት እቃ ላይ እጨምራለሁ ማለት ነው። እንዳያችሁት ከለሩ በጣም የሚያምር እንዲሁም ደግሞ ወፈር ያለ በጣም ቆንጆ የሆነ ቅባት ሆኗል፣ ተዋህዷል ግብአቶቹ ማለት ነው። በዚህ ሂደት ባዘጋጀሁት እቃ ላይ እጨምራለሁ። ስለዚህ ውዶች ይህንን የከንፈር መንከባከቢያ በዚህ ሂደት አዘጋጅተን በቤታችን በቀጣይነት በመጠቀም ከንፈራችን ይሄ በተፈጥሮ የሆነ ሳይሆን ከተፈጥሮ ውጪ በተለያየ መንገድ በተለያየ ምክንያት የጠቆረ በጣም የበለዘ የጨለመ ከንፈርን ፒንክ ለማድረግ ለማሳመር ከለሩን ለመቀየር ለማሳመር በጣም የሚረዳ ምርት ነው። አንዴ በመጠቀም ብቻ ሳይሆን በቀጣይነት እንደዚህ በቤታችን አዘጋጅተን በቀጣይነት መጠቀም በተለይ ማታ ላይ ስንተኛ እንደዚህ መቀባት እና በጣም ጠቃሚ የሆነ ቆንጆ ለስለስ ያለ የከንፈር ቅባት ወይም ትሪትመንት ነው ማለት ነው። እና በዚህ ሂደት ተዘጋጅቷል። ፍሪጅ ውስጥ ወይም ደግሞ ከፍሪጅ ውጪም ራሱ ብንተወው ተመልሶ የሚረጋና የሚጠነክር ስለሆነ ቶሎም እንዲጠነክር ከፈለግንም ፍሪጅ ውስጥ ማድረግ እንችላለን። እኔ ግን እዛው ውጪ ነው የተውኩት። ከግማሽ ሰዓት በኋላ እንግዲህ ይዘቱ ይሄን ይመስላል። በጣም ነው የሚያምረው። በጣም ለስለስ ያለ ከለሩም የሚያምር ይሄ ከለሩ ደማቅ ሆኖ ልክ ከንፈርን የሚያቀልም ቀለም ሳይሆን ኖርማል የሆነ ከለር ነው ያለውና ከንፈራችን ሻይን የሚያደርግ እንዲሆን የለሰለሰ እንዲሆን በቃ ተፈጥሯዊ የሆነ እንዲሆን በጣም የሚረዳ ነው እና በዚህ ሂደት አዘጋጅታችሁ ተጠቀሙላችኋለሁ። በጣም ጠቃሚ የሆነ የከንፈር መንከባከቢያ የተፈጥሮ ትሪትመንት ነው። እነሆ እኔ እንግዲህ በዚህ ሂደት እያዘጋጀው የምጠቀመው ስለሆነ ነው በዚህ ቪዲዮ ለእናንተ ላጋራችሁ የመጣሁት ማለት ነው። ስለዚህ ይሄንን ለማዘጋጀት የኮኮናት በተሩ ካለን ብቻውን በቂ ነው። ወይም ደግሞ ቫዝሊኑንም ብቻውን መጠቀም እንችላለን። ወይም ደግሞ ሁለቱንም አንድ ላይ ብናደርግ አብሮ የሚሄድና ጥቅሙን እጅግ የሚያጎላ በጣም ጠቃሚ የሆነ ነውና ትወዱታላችሁ፣ ተጠቀሙት። በተለይ ለክረምት እንዲሁም ደግሞ በጋ ላይ የሆነ ሲዝን አለ በጣም ነፋሳማ የሆነ ቆዳችንን ድርቅ የሚያደርግ የሚሰነጣጥቅ የሆነ ንፋሱ ኃያልነት እና ለዛ ሲዝን ራሱ የሚሆን ነው እና በዚህ ሂደት ተጠቀሙ ትላለሁ። የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ለዛሬ ባይ ባይ።